ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ እንደዚህ ቆንጆ የሆነ በኮባ የተጋገረ ዳቦ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አድርጋለሁ። ይህን የመሰለ ቆንጆ ፈጣን ለቡና ቁርስ እንዲሁም ደግሞ ለሴሬሞኒ ለበዓል የሚሆን የዳቦ አዘገጃጀት ነው። አብራችሁን ቆዩ። እንደዚህ የማቦካበት እቃ ላይ ደግሞ እንደዚህ 4 ካፕ የሚሆን እንደዚህ ዱቄት እጨምራለሁ ማለት ነው። የፍርኖ ዱቄት ማለት ነው። እንደዚህ ካደረኩኝ በኋላ የደረቅ ግብአቶችን ደግሞ እንጨምራለን ማለት ነው። ይሄው ያዘጋጀሁትን የደረቅ ግብአት እንጨምራለን። እርሾ እንደዚህ የፈረንጅ እርሾ አለ፣ እሱን ግማሽ የሾርባ ማንኪያ አደርግበታለሁ። በመቀጠል እንደዚህ የቤኪንግ ፓውደር፣ ቀጥሎ እንደዚህ ደግሞ ጨው ጨምሬበታለሁ። እዚህ ጋር ስኳር ነው እየጨመርኩ ያለው። ስኳር እንደዚህ እየለካው 4 የሾርባ ማንኪያ የሚሆን ስኳር አድርጌበታለሁ። ያው እናንተ ስኳሩን መቀነስ ትችላላችሁ፣ ብዙ ካልፈለጋችሁ ግን እንደዚህ ለ4 ካፕ መጠነኛ ነው። በጣም አልበዛም፣ በጣም ቆንጆ ነው የሆነው ማለት ነው። እንደዚህ በደንብ አደባልቀዋለሁ ሁሉንም ደረቅ ግብአት። በመቀጠል ኦፕሽናል አይደለም፣ አለመጨመር ትችላላችሁ። ቤኪንግ ሶዳ ነው የምጨምርበት። ያው አየሩ ትንሽ ቀዝቀዝ ስላለ ቶሎ ኩፍ እንዲያደርግልኝ እንዲሁም ደግሞ ቃናም ቆንጆ ነው የሚያደርገውና እሱን አድርጌበታለሁ። እናንተ የዳቦ ቅመም ካላችሁ ደግሞ ብትጨምሩት መልካም ነው፣ አሪፍ ቴስት ነው የሚሰጠው። እንዲሁ ከኮባው ጋር ደግሞ የሚገርም ቆንጆ አሪፍ የሆነ ቴስት ነው ያለውና ካላችሁ ብትጨምሩት መልካም ነው። አጋጣሚ እኔ ስለሌለኝ ስላለቀብኝ ነውና ያላደረኩት፣ ብታደርጉት መልካም ነው። ይሄው እንደዚህ በደንብ ሞቅ ያለ ማለት ሙሉ ለሙሉ ቅዝቃዜውን የለቀቀ ውሃ እጠቀማለሁ። እንደዚህ መጀመሪያ በማንኪያ እንደዚህ ውሃ እያደረኩኝ ካቀላቀልኩት በኋላ ነው በእጄ የማቦካው። እንደዚህ እያደባለኩት ነው እንደምታዩት በማንኪያው ማለት ነው። ይሄው እንደዚህ በሚገባ ካቀላቀልኩት በኋላ አሁን በመቀጠል በእጄ ነው ማብካት የፈለኩት። ሁል ጊዜ እንደምላችሁ እናንተ ያው ጓንት ተጠቅማችሁ ማብካት ትችላላችሁ። ያው እኔ እንደዚህ ለቤቴ ለራሴ ነውና እያዘጋጀሁ ያለሁት እንደዚህ በእጄ ስሰራ ነው ምንም ነገር የሚቀለኝ። እንደዚህ አድርጌ በደንብ ቆንጆ አድርጌ አሸዋለሁ። ዳቦ ቴስት የሚኖረው ውስጡን ፍትፍት ብሎ ቆንጆ ሆነ ቡክት የሚልልን በደንብ ሲታሽ ነውና በደንብ ቆንጆ አድርጌ ጊዜ ሰጥቼ አሸዋለሁ። እናንተ እንደዚህ ማሸት ይጠበቅባችኋል። ያው ቪዲዮ ለእናንተ እንዳይረዝምባችሁ ያህል እንደዚህ ቶሎ ቶሎ እያደረኩ አሸዋለሁ ማለት ነው። በደንብ መቦካት አለበት፣ አለበዛ የምንፈልገውን ያህል ሪዛልት አናገኝም ማለት ነው። እንደዚህ በደንብ ከካሜራ ጀርባ በደንብ ቆንጆ አድርጌ አሽቼው ተመልሻለሁ። እንደዚህ ቆንጆ ሆኖ ላላ አድርጌዋለሁ። በጣምም ላላ አላለም፣ ጠንከርም አላለው። ይኸው እንደዚህ በዚህ መልኩ ሆኖልኛል ማለት ነው። አሁን እንደዚህ ካዘጋጀሁት ካስተካከልኩት በኋላ እንደዚህ እንደምታዩት ድምድም አድርጌ አቆየዋለሁ ማለት ነው። ይሄው በዚህ መልኩ ዘይት ቅብት አድርጌው ቆንጆ ሆኖ ኩፍ እስኪልልኝ እጠብቀዋለሁ። በዚህ አጋጣሚ ያው ስራ ላይ ስለነበርኩኝ ራሱ በደንብ ኩፍ ብሎ መልሼዋለሁ። ያው ቪዲዮ አልገባልኝም እንጂ በደንብ ኩፍ ብሎ ነበር። እንደዚህ ለ45 ደቂቃ ያህል አቆይቼዋለሁ በድጋሚ ኩፍ እስኪልልኝ ማለት ነው። እንደዚህ እንደምታዩት ቆንጆ ሆኖ ኩፍ ብሎልኛል። ይኸው እንደምታዩት አሪፍ ሆኖ ይሆነልኝ። እዚህ ጋር የጥቁር አዝሙድ አደርግበታለሁ። የጥቁር አዝሙድ ጨምሬ ደግሞ ካቀላቀልኩት በኋላ ያዘጋጀሁት ፓትራ ላይ እናደርገዋለን ማለት ነው። የጥቁር አዝሙዱን ጨምሬ እናንተ አብራችሁ ከጥቁር አዝሙድ ጋር ማብካት ትችላላችሁ። እንዲህ ብታደርጉት ግን ቆንጆ ነው። ሙሉ ለሙሉ ውስጡ ቆንጆ የሆነ ቴስት ይኖራልና እንደዚህ ብታደርጉት ደግሞ መልካም ነው። ይሄው በዚህ መልኩ አቀላቅለዋለሁ ማለት ነው። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ አትርሱ። የእናንተ ላይክ የኔ ቪዲዮ ለሌሎች እንዲደርሱልኝ ያደርጋልና ላይክ አትርሱ። እዚህ ጋር ኮባ ገዝቼ ፍሪዘር ውስጥ አድርጌው ነበርና እንደዚህ ይመስለኛል ትንሽ ጠውለግ ብሏል መሰለኝ፣ ግን በደንብ ቆንጆ አድርጌ አጥቤ ነው ያስቀመጥኩትኝ። ውሃ ስላለው መሰለኝ እንደዚህ ሆነው። እንደዚህ ፓትራው ላይ አደርጋለሁ። መጋገሪያ ፓትራው ላይ ከታች ደግሞ የተወሰነ ዘይት አድርጌበታለሁ። እንዲሁም ከላይም ኮባው ላይ አድርጌያለሁ። አሁን
ሊጡን እንደምታዩት ላዩ ላይ ቁጭ አድርጌበታለሁ። አሁን በመቀጠል ዘይት አደርግበታለሁ። መጀመሪያ እንደዚህ ክፍትፍት ብሎ ቆንጆ ሆኖ ቦታውን እንዲይዝልኝ በእጄ እንደዚህ እንደምታዩት ዳመጥ ዳመጥ አድርገዋለሁ። ይሄው ሙሉ ቴክስቸሩን ቦታውን እስኪይዝልኝ ድረስ የመጋገሪያ ቦታውን እስኪይዝ ድረስ በዚህ መልኩ ካዘጋጀሁት በኋላ እንደነገርኳችሁ ይሄው ዘይት አድርጌበታለሁ። በዘይትም ካደረኩ በኋላ እንደዚሁ ጥግ ጥጉንና ያለውን ቦታ ዘይት እንዲነካ አድርጋለሁ። ያው ዘይት ማድረጉ ቶሎ ከመጋገሪያው እንዲወጣ ነው የሚያደርገውና ብታደርጉበት መልካም ነው። አሁን በመቀጠል ከላይ መሸፈን የቀረን እንደዚህ ከላይ ደግሞ ሸፍነዋለሁ። እንደነገርኳችሁ ኮባውን ዘይት ቀብቼዋለሁ። ከላይ የሚያደርኩት ላይም ዘይት ቀብቻለሁ። እንደዚህ እሸፍነዋለሁ ሙሉ ለሙሉ ማለት ነው። አጋጣሚ ኮባው ፍሪዘር ውስጥ አድርጌው ግን ያው አሪፍ ነው። ምንም እንትን አላለም፣ ይታዘዝልኛል። ግን ያው ሲታይ ትንሽ ጠውለግ ያለ ይመስላል እንጂ ቆንጆ ነው የሆነው። እንደዚህ አሪፍ ነው የሆነልኝ። ሁሉንም ጥቅጥቅ አድርጌ እንደምታዩት በኮባው ሸፍነዋለሁ ማለት ነው። ይሄንን ኩፍ እስኪልልኝ ድረስ ጠብቀዋለሁ ማለት ነው። ይሄው አንድ ከ20 ደቂቃ በኋላ በደንብ ቆንጆ ሆኖ ኩፍ ብሎልኛል። አሁን በ180 ዲግሪ ለ45 ደቂቃ ያህል ነው ያበሰልኩትኝ። በደንብ ቆንጆ ሆኖ ከለሩ ቀይ እስኪሆንልኝ ድረስ አብስያለሁ። ይሄው እንደምታዩት በ180 ዲግሪ እንደዚህ ቆንጆ አድርጌ አብስያለሁ ማለት ነው። ይሄው ቆንጆ ሆኖ የበሰለው እንደምታዩት አሪፍ ነው የሆነው። ከለሩ ቆንጆ ነው የሆነው። ሽታው ደግሞ እንዴት ደስ እንደሚል ልነግራችሁ አልችልም። በኮባ ሲጋገር ያው ባህላዊ የሆነ ሽታ አለውና በጣም ነው ደስ የሚለው። በተለይ ደግሞ እዚህ ላይ ሲቦካ ቅመም ቢኖረው ኖሮ እጅግ በጣም ቴስቲ ነበር የሚሆነው። ይሄው እንደዚህ በግልባጩ ያለውንም ኮባ እናነሳዋለን ማለት ነው። ይሄው በደንብ ቆንጆ ሆኖ ብስልን ያለልኝ ያያችሁት፣ በጣም ነው የሚያምረው። አሁን እንደዚህ ሁሉንም ካነሳሁለት በኋላ እንቆርሰውና ደግሞ ቴስት እናደርገዋለን ማለት ነው። ይሄው ከላዩ ላይ ያሉትንም ሁሉንም ብድግድግ አደርግለታለሁ። ያው የኮባው አንዳንድ የሚነሳ ነገር ካለ እንደዚህ እያነሳሁለት ነው ያለሁት። ስታዩት እንደዚህ ትንሽ ገባ ያለው ይመስላል እንጂ በጣም ቆንጆ ሆኖ የበሰለልኝ። መሃሉም አሪፍ ነው የሆነው። አሁን እንቁረሰውና እናየዋለን ማለት ነው። አብራችን ቆዩ። ላይክ አትርሱ። ዋው እንዴት እንደሚያምር ሽታው ደግሞ እንዴት ደስ እንደሚል ይሄው በዚህ መልኩ ቆንጆ ሆኖ ቆርሼዋለሁ። ውስጡ በደንብ ነው ቆንጆ ሆኖ ነው የቦካልኝ። እንደዚህ የበሰለልኝ እንደምታዩት በደንብ ቆንጆ ሆኖ ነው የበሰለው። አሁን እንቆራርጠዋለን ማለት ነው። ይሄንን እንደዚህ እየቆራረጥኩት ነው ያለሁት። በዚህ አጋጣሚ ላይክ ሳታደርጉ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ የኔን ቪዲዮ ለሌሎች እንዲደርሱ ያደርጋልና ሰፖርት አድርጉኝ ማለት ነው። ይሄው በዚህ መልኩ እየቆራረጥኩት ነው ያለሁት። ቤተሰብ ካልሆናችን ደግሞ ቤተሰብ እንሆንላለሁ። እንዲሁም አዲስ ሆናችሁ ለመጀመሪያ ጊዜ ወደ ቻናሌ መጣችሁ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሼር ኮሜንት እያደረጋችሁ ደግሞ ሰፖርት አድርጉኝ። ይኸው በዚህ መልኩ ፍትፍት ያለ ቆንጆ የሆነ ዳቦ አግኝቻለሁ ማለት ነው። ስላያችሁኝ አመሰግናለሁ። ቻው ቻው፣ መልካም ጊዜ።